ውድ ቤተሰቦች የኛ ልጆች እንግዲህ ዛሬም አልመጡም። እውነት ለመናገር እኔ እነሱ እስከሚመጡ ድረስ ጨንቆኛል። ዩቱብ ገብቼ እየወጣሁኝ ነበረ። እነ ዳኒ ግን ቪዲዮ ለቀዋል። እነ ዳኒም ቤት ደግሞ የሉም፣ አልገቡም። ብቻ ባሉበት ሰላም ይሆንላቸው። የሩታዬ ቤት በተለይ ደግሞ በጣም ቆየ ቪዲዮ ከተሰራበት። እንሻላ ይመጣሉ በቅርቡ ማለት ነው። ቦታ ቦታ እስከሚገቡ ያው አየሩም ስላልተለማመዱት ነው። እናም አትጨናነቁ እሺ እህቶቼ፣ ሁሉም ነገር ሰላም ይሆናል። ብቻ በያላችሁበት በድዋ በጸሎታቸው አትርሷቸው። አብርሽና ሩታ አላና ፈጣሪ ይጠብቃቸው። ሁሉም ነገር ከጎናቸው ይሁን፣ እንደ ሰው ሳይሆን ከላይ እንደተጻፋላቸው ጥሩ መንገድ፣ ጥሩ ነገር፣ ኸይር ነገር ያቅርብላቸው፣ ሸሩን ያርቅላቸው፣ ምቀኛና ቀናታም ደግሞ ያርቅላቸው ማለት ነው። ለእነሱ የዋህነታቸውን አይተው አላህ ጥሩ ነገር ይስጣቸው ነው ምለው። እናም ደግሞ አላህ በሰላም ደግሞ ወደ ዱባይ እንዳመጣቸውም በሰላም ደግሞ ለሀገራቸው እያብቃቸው ማለት ነው። እና ውድ ቤተሰቦቼ ዛሬ በአንድ ጥያቄ መጥቻለሁ። ጥያቄው እሱ ምንድን ነው ብትሉ ያው ሰሙኑ እንደምታዩት የአብርሽና የሩታ ፕሮግራም ነበረ እና ይሄ ነገር ፕሮግራም ነው እንጂ ሰርግ አይደለም። ብዙዋችሁ ደግሞ ሰርግ ለምን ተደረገ፣ ሰርግ ለምን ተደገሰ እያላችሁ ደግሞ ውስጣችሁ ላይ አንዳንድ ነገር ያደረባችሁ ነገር ቤተሰብ አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም እና ውድ ቤተሰቦች ብዙችሁ እንደተከፋችሁ አውቃለሁ። ምክንያቱም እዚህ ጋር አብርሽና ሩታ እኮ ሰርግ አይባልም። ይሄ የቀለበት ፕሮግራም ነው እንጂ ይሄ እና እዚህ ጋር አባት የለ፣ ወንድም የለ፣ እህት የለ፣ ጎረቤት የለ፣ ማንም የተሰበሰበበት ነገር የለም። ሰርግ ሲባል በየሃይማኖታችን አለ የተለያዩ ነገሮች እንደ ኒካ ለምሳሌ ሼክ ምናምን ነገር አባቶች እንደሚባል ነገር ማለት ነው። እና ያ ነገር እኔ እንጃ ብቻ ብዙም በላቅ ሰርግ ነው አይደለም፣ ፕሮግራም ነው ያነው እኛ ምክንያቱም ገና ሰርጋቸው ቡታጀራ ላይ ነው። ቤተሰብ በተሰበሰበበት በቃ በብዙ በደስ በሚል ሁኔታ እንደሚያልፍ ነው እኔ ማቀው። ቡታጀራ ላይ እንደሚደግሱ ማለት ነው ከቤተሰብ ጋር ከጓደኞቻቸው ከሚወዷቸው ሰዎች ጋር ማለት ነው። እንግዲህ ዱባይ የመጡ ያው ለኦዲየንስ ሲሉ ነው። ከዚህም በፊት አብይ ቲቪ ላይ ስለተናገሩ እነሱን ቃላቸው ላክብር ብለው ነው ዱባይ የገቡት እንጂ አብርሽና ሩታ ገና ሰርጋቸው ይቀጥላል ቡታጀራ ላይ ማለት ነው። እና በዚህም ነገር ስንት አንድ አራት እህቶቼ ማለት አስተያየት ሰጥተንበታል ማለት ነው። አስተያየት የሰጠንበት ደስ በሚል ጥያቄ ነው። እንግዲህ ሁለቱ የራሳቸው የሆነ ግል አላቸው፣ የግላቸው የሆነ አስተያየት ሰጥተዋል። ሁለታችንም ደግሞ የራሳችን የሆነ የግል ሰጥተው በቃ ከዚህ ሁሉም አራታችንም ማናችንም መተማመን አልቻልንም። እና ከዚህ ሁሉ ሌላ ዩቱብሽ ላይ ቪዲዮ ስሪና እንግዲህ በኮሜንት አይተን በኮሜንት የበለጠውን እናምንበታለን ብለን ወደ እናንተ መተናል። እንግዲህ እናንተም ደግሞ ትክክለኛው መልስ ከምሬ ነው የምላችሁ፣ ለማንም እንዳታዳሉ። እንግዲህ በምን መሰላችሁ ትክክለኛው ነገር የምትመርጡ ሁለቱም ማለት ነው። በአብርሽና በሩታ ፕሮግራም መገኘታችን አልወደዱትም። ሁለታችን ደግሞ ያለ ነገር ነው። እንኳንም ተገናኘን ከና አብርሽ ጋር አብረን ሆነን ያን ጊዜ አሳለፍን በማለት ነው ማለት እና አራታችንም አልሸነፍ ባይነት ይዞናል እና ማንም ለማንም አልሸናነፍም ብለዋል። እንግዲህ በቃ እኔ ቪዲዮ ሰርቼ በኮሜንት አይተን ይሄ ነገር ትክክል ከሆነ አምነን እንደምንቀበል ነው ወደ እናንተ ጋር የመጣ ነው እና እኔ እንዳልኩት እኔና ጓደኛዬ እንዳልነው ማለት ነው በአብርሽና በሩታ ፕሮግራም መገናኘታችን ለእኛ በጣም ደስ ብሎናል። ውስጣችንም ደስ ቢለን ግን ነውር ነው፣ ማይደረግ ነገር ነው እንደዚህ እና እንደዚህ ማድረግ አልነበረባቸውም ብለዋል ማለት ነው ሁለቱ እና እነሱም ቢመጡ እዚህም ዱባይም ቢመጡ የራሳቸው ነገር አሳልፈው መግባት ነበረባቸው እንጂ እንደዚህ መሰብሰብ አልነበረበትም ብለዋል ማለት ነው። እኔ ደግሞ ያልኩት እና የራሳቸው ለብቻቸው ሊያሳልፉ ከሆነ ከዛ ሀገር አቋርጠው ለምን መጡ? እዚህ ጋር የመጡት ኦዲየንስን አክብረው ለኦዲየንስ ብለው እና ከኦዲየንስ ጋር ጥሩ ታይም አሳልፋለሁ ብለው ነው የመጡት እና እኛንን አክብረው እስከመጡ ድረስ አብርሽና ሩታ እኛም ደግሞ አክብረናቸው ቦታ ሰተናቸው በቦታው መገኘታችን በጣም ደስ ይላል። አንድ ሰው ምክንያቱም በጣም ትልቅ ነገር ነው እውነት አክብሮ እንኳን መጠራት ማለት ኑ ተጋበዙልኝ ያለኝን ደስታ ተካፈሉ ማለት ይሄ ራሱ በጣም ትልቅ ለሰው ልጅ ክብር ነው ማለት ነው። አንድ ሰው አክብሯችሁ ራሱ ሲጠራችሁ እኔ እንጃ እንደኔ በጣም ትልቅ ክብር ነው እውነት። እኔ ስለኔ አብርሽና ሩታ ስለወደድኳቸው ወይም ስላደነኳቸው አይደለም እና ሲቀጥል በእኛ በባህላችን ከድሮን ጀምሮ ማለት ነው
ሰርግ ከጓደኛ ከቤተሰብ በቃ ከተለያየ ደስ በሚሉ ጓደኛ ስጦታም ተሰጣቶ ምናምን ነገር ደስ ይላል። ሰርግ እንደዛ ነው እንጂ እንግዲህ እኔ በሰርግ ለምን ተገኛችሁ የሚባል ነገር ቤተሰቦቼ አላምንበትም። እኔ እንጃ እናንተ እንደምትሉት ማለት ነው። ግን እንደ እኔ የሩታና የአብርሽ እህቶች በጣም ደግ እንደሆኑ ጀግና እንደሆኑ በቃ ማንነታቸው ማድነቃቸውን እና እንደዚህ በግልጽ ማሳየታቸው ማናቸውም ሳይፈሩ በቃ ማንም ተደፋፍሮ እንኳን እኔ ይፋ እንኳን ባልደረግ ፈቶ እንኳን ባልነሳ ቦስትም ባላረግ በቃ ያረጉ ልጆች እኔ ከልቤ ነው ያደነኳቸው። እውነት ለእነሱ በጣም ልዩ ቦታ ነው ያለኝ። ለምን ብትሉ በቃ አንድ ሰው በራሱ ተማምኖ ማለት አብርሽና ሩታ አደነኩኝ። በቃ ራሴ ለእነሱ የወደድኩበትን ሁኔታ ማሳየት አለብኝ። በቃ ግልጽ መሆን አለብኝ እና እዩልኝ ስሙልኝ ለማለት ወይም ደግሞ ላፍ ሳይሆን በቃ ከሆዳቸው ከልባቸው በቃ ከአንጀታቸው እንደሚያደንቋቸው ነው ያየውበት። ይሄ ነገር ትምህርት ወስጄበታለሁ። በጣም ይለያል እውነት ለመናገር ማለት ነው። ሲቀጥል ሁላቸውም ሲያምሩ በጣም ነው የሚያምሩት፣ ውብ ናቸው። በዛ ላይ ደግሞ በቃ ምንም በማንነታቸው አያፍሩም። እውነት አንዳንድ ሰው እኔ አሁን ለምሳሌ ይጃለሁ ብሄድም እንኳን በቃ እንዲህ ይፋ ለመሆን አልፈለግኩም ማለት ነው። እነሱ ግን በቃ ታውቃላችሁ ማንም የሚገድባቸው ያለው እና እንደዚህ አይነት እኔ እንጃ አድናቂ ብዬ አይልላቸውም እነዚህ ቤተሰብ እንደውም ቤተሰብ በአሁኑ ሰዓት እንደዚህ ነገር እህት ምናምን እንደዚህ እንደ አብርሽ እንደ ሩታ የሚያደንቅ የሚወደዱ ዩቱበር እኔ አይቼ አላቅም። እና እስቲ ቤተሰቦቼ እናንተስ ምርጫ ምንድን ነው የምትሉት? ምርጫችሁ የት ይሆን? አሁም እንኳን ሄድን ከአብርሽና ከሩታ ጎንን ሆንን በደስታቸው ቀን ወይስ ደግሞ የሄድን ልጆች እኛ ጥፋተኛ ነን መሄድ አልነበረብንም፣ ደስታቸውን መካፈል አልነበረብንም? እስቲ የእናንተም አስተያየት ምን እንደሆነ ኮሜንት ላይ ጻፉልኝና እንግዲህ ነገ በኮሜንት አይነት ደግሞ አይተን ደግሞ እንግዲህ ትክክለኛው ከሆነ አምነው እንደሚቀበሉ ወይም ደግሞ ጥፋተኛ ከሆነን እኛ ሁለታችን እንግዲህ ሁለት ቡድን ነው የተከፋፈል ነው። እነሱም ደግሞ እንደሚያምኑ ደግሞ እንግዲህ በእናንተ ኮሜንት በእናንተ ፍርጃ ነው እንግዲህ የምንቀበለው። አይ የሄዳችሁም ልጆች ጥፋተኛ ናችሁ፣ መሄድም አልነበረባችሁም፣ የእነ አብርሽም የሩታም ደስታ መካፈል አልነበረባችሁም ካላችሁም እስቲ ኮሜንት ላይ አስቀምጡ። አይም ደግሞ እንኳንም ሄዳችሁ በጣም ደስ ይላል፣ በቃ ማንነታችሁን አድናቂነታችሁን እንኳንም አሳያችሁ የምትሉም ካላችሁ ኮሜንት ላይ አስቀምጡልን ማለት ነው። እንግዲህ በእናንተ ኮሜንት ነው የምንሸነፈው ብለናል። ማናችንም ከማናችን እኔ አላምንም። እኔ በመሄዴ በጣም ደስተኛ ነኝ። እናም ደግሞ ያለም ነገር ነው። ይሄ ነገር መጥፎ ነው ያስጠላል የሚል ሰው እንግዲህ ኮሜንት ላይ እኔ እንጂ አላይም። ሁላችሁም እንኳንም ሄዳችሁ እንኳንም ተደሰታችሁ እንኳንም ተጫወታችሁ አብርሽና ሩታንም እንኳን አያችሁ እንደምትሉ ተስፋ አደርጋለሁ። እኔን እንደማታሳፍሩኝ ማለት ነው። ግን ይሄንም ስላችሁ ውድ ቤተሰቦቼ እውነተኛ ትክክለኛ ነገር ነው እንጂ ወይም እኔን ስለወደዳችሁኝ እኔን ስላደነቃችሁኝ ወይም ደግሞ አብርሽና ሩታ ስላደነቃችሁ ሳይሆን ትክክለኛ ፍርጃ እስቲ ፈረዱና በኮሜንታችሁ አስቀምጡልን ማለት ነው። እንግዲህ ነገ ቦይስም ከተላከለን ቦይሱን እናሰማችኋለን ማለት ነው። እና ውድ ቤተሰቦቼ የነበረን ቆይታ ይህን ምስ ነበር። በቀጣይ እስከምንገናኝ ባይ ባይ፣ ደህና ደሩልኝ።